የኔ ልጅ ብሎ ሆነና ጃኑ ምን ሆነች? ከቤት የሆነ ሰው ወስዷታልና የለችም። እንዴ ቆይ እንዴት? ማን ይሄን ሊያደርግ ይቻለው? እሱን የማወቅ ከብዶኛል። ወይኔ ልጄ እናቷ ከሰማች ማበዷ ነው። ወይኔ ልጄ። አንቺ ተረጋጊ። አሁን ሙሉ ፖሊሶች ደውላለሁ። የባለ ትዳር ቤት እኮ ነው። ዘው ተብሎ አይገባም። ባልሽ ረስቶች ነበር እኮ እድሜ ለኔ በይ። በዛ ላይ 2 ባሎች ስላሉሽ ከማንኛው ጋር እንዳለሽ ለማየት ነው አመጣጤ። ያው የወሬ ነገር ታውቂዋለሽ። በምንም አይነት ሁኔታ ጥርጣሬያቸው እኛ ላይ መሆን የለበትም። አታስብ። ከብዙ ሰው ጋር ግንኙነት ስላላቸው አይናቸው እኛ ላይ አያርፍም። ልጅቷ ላይ ያሰብሽውን ነገር ግን መተው አለብሽ። ባልተው ምን እንዳይፈጠር ሲፈን፣ እኔ ዓላማችንን እንድናሰፋው እንፈልግ ማለት ለምን ያጣነውን ብቻ ሳይሆን ያላገኘነውን አናስብ። በጣም ጥሩ ሲፈን፣ ይህን ጉዳይ አንቺ ነሽ አይደል ያደረግሽው? ለምን ከዚህ ሁሉ ሰው መሀል እኔን ጠረጠርሽ? ያው ብዙ የምንተዋወቃቸው ነገሮች ስላሉ ይሆናላ። ከአጋቹ ለአቶ አምነን የደረሰው ነገር ምን ሊሆን ይችላል? አቶ አምነን ዲናዬን እንዴት አድርጌ ላስፈታ፣ እንዴት አይነት ሰው ጋር ናት ያለችው እያለ በዚህ መካከል እንግዲህ አንድ ስልክ መጥቶለታል፣ አንድ ስልክ ገብቶለት ነበረ። ይህም ስለ ዲና አስቸኳይ ነገር ነበር። ታዲያ ይህ ሰው ምንድን ነው ሊለው የሚችለው ወደሚለው ደግሞ ስናመራ ምንም የማድረግ አቅም የላትም ሲፈን ገንዘብ ነው የምትፈልገው። ስለዚህ በሁለት ነገር ሲፈንን የፈለገችውን ነገር እንዳታደርግ ይህንን ጭካኔዋን ህፃኗንም እስከ ማስወገድ ድረስ አስባ የነበረው ጭካኔዋ እንዳይሳካላት የሚያደርግ ነገር በሁለት ሰዎች ተይዛለች። የመጀመሪያዋ ሜርሲ እሷ እንዳገተቻት እርግጠኛ ስለሆነች፣ ስለዚህ መደራደር ያለብን ነገር ይኖራል። እኔና አንቺ ደግሞ ተስማምተን ይህንን አንቺ እንዳደረግሽው አውቃለሁ፣ በዚህ ስራ ኮርቼብሻለሁ በማለት እንግዲህ እንድታወጣጣ ያደረገችውን ነገር አምና እንድትነግራት አድርጋ ነበረ። ታዲያ አሁን ላይ ምን ላይ ደረሱ የሚለውን ደግሞ በሌላ በኩል ሁለተኛው ደግሞ የፈለገችውን ነገር እንዳታደርግ የሚያደርጋት የነበረው ሰው ጓደኛዋ፣ የስራ ባልደረባዋ የሆነው ሙስጠፋ ነው። ሙስጠፋ እንግዲህ ግድያው ላይ አላበረታታትም፣ ግድያውን አላመነበትም። ለምን ካጣኑ ነገር ይልቅ የምንፈልገውን ነገር ለምን አናገኝም? ለምን ትኩረታችን የምንፈልገው ነገር ላይ አይሆንም? ግድያውን ወደ ጎን አድርገውና ብዙ ነገር ማግኘት እንችላለን በማለት ሲፈንን ከግድያ አላማ ከጭካኔ ዘወር እንድትል አድርጓታል። ታዲያ ሲፈንም አሁን ላይ የነበረው ትኩረቷ የድርጅቱ ንብረት ላይ፣ ግማሹ የድርጅቱ ንብረት ይሰጠኛል፣ ስለዚህ በማስፈራራቱም ቢሆን የፈለኩትን ያህል ገንዘብ ማግኘት እችላለሁ እያለች እያለ በሌላ በኩል ደግሞ ወይዘሮ ሞርዚና እየደረሰባት ነገር ሳያንሳት ሜርሲ ይህንን ነገር ልታደርግ የምትችለው ወይዘሮ ሞርዚና ብቻ ናት። ከባለቤቴ የመጣልኝን ማስፈራሪያም ሆነ የመጣልኝን ነገር እሷ ናት ያለችውን ነገር ስለደረሰችበት እንግዲህ ወይዘሮ ሞርዚና ለአሁንም ሌላ ችግር የሚያስገባትን ነገር እየቆፈረችላት ነበር። በሌላ በኩል ደግሞ የእናንተ አንድነት ሰላም ሊፈጥር ይችላል፣ ልታሸንፉ የምትችሉት በአንድነት ነው በማለት እናት ዛራ እንግዲህ ቤሊንንና ጄሪን እየመከረቻቸው ነበረ። የመሆኑ የሁለታቸው መስማማት ምን አዲስ ነገር ሊያመጣ ይችላል ወደሚለው ስንሄድ ደግሞ ሁለታቸው አንድ ላይ ከሆኑ፣ ሁለታቸው ከተስማሙ የሜርሲንም ሴራ ሆነ ማንኛውንም የምታደርገውን ነገር ተባብረው ለነሱ ለሁለታቸውም የሚመጣባቸውን ኪሳራና የሚመጣባቸውን ውድቀት ሊያሸንፉ የሚችሉበትን ሌላ መንገድ እናት ዛራ እየመከረች ነበረ። በሌላ በኩል ሲፈን የፈለገችውን ነገር የፈለገችውንስ ገንዘብ ታገኝ ይሆን? ሜርሲ ምን ታደርጋት ይሆን? ከሜርሲ ጋር እንግዲህ ተስማምተው የዲናን አያት አሁንም በድጋሜ ሌላ ነገር አደርስባታለሁ እያለች እያሰበች ነበር። በዛ መንገድ ከሲፈን ጋር መስማማቷ የፈለገችው ነገር ያደርሳል፣ የፈለገችው ቦታ ላይ ያደርሳታል ወይስ ደግሞ አሁንም ሲፈን ሜርሲን በዚህ በኩል አድርጋ ሜርሲን እጇ ላይ የምትጥልበትም ሆነ እሷን የምታግትበትን ሌላ መንገድ እያመቻቸች ነበረ። ሜርሲ አብረን እየሰራን ነው፣ አሁን ተባብረናል ብላለች። ነገር ግን የሙስጠፋ ወደዛ ቤት መምጣት ሌላ አላማ እንደነበረው እናውቃለን። እሱም ሜርሲን ለማስወገድ ነበር። ታዲያ በአሁኑ ሜርሲ ደግሞ እጇ ውስጥ ገብታላታለች፣ የሲፈን እጅ ውስጥ ገብታላታለች። አብሬያችሁ እሰራለሁ፣ ሀሳብሽን ሼር አድርግልኝ በማለት እሷም ያላትን ነገር ሼር አድርጋላታለች።
ታዲያ በአሁኑ ይህች ልጅ አብራቸው ተቀጥል ይሆን ወይስ ደግሞ ይህን ነገር ያደረገችው ሜርሲን እጇ ውስጥ ለማስገባት እንዲመቻት ይሆን? እናንተም እስኪ ሀሳብ አስተያየታችሁን፣ ግምታችሁን ኮሜንት ስር አስቀምጡልን። እንዲሁም ደግሞ ቪዲዮን ከየት ሀገር ሆናችሁ እንደምትከታተሉ ኮሜንት ስር አስቀምጡልን። ቪዲዮ ላይክ ማድረግ አትርሱ። በሌላ በኩል ደግሞ ቤሊንን ሌላ ችግር ውስጥ የሚጥላትን ነገር ከቃል ጋር ተስማምታ ነበር ጀሪ እንደሚታወቀው ቤሊን ከዛ ቤት ከተወገደችላት ወይም ደግሞ ቤሊንን ለቃል አሳልፋ ከሰጠቻት ቤሊን ባለቤቴን ትተውልኛለች፣ ባለቤቴ ለእኔ ቅርብ ይሆንልኛል፣ አቶ አምነን ሙሉ ትኩረቱን ወደ እኔ ያደርግልኛል ብላ ስለምታስብ እንግዲህ አሳልፋ ትሰጣት ይሆን ወይስ ደግሞ በሌላ በኩል የእናት ዛህራን ምክር ትሰማ ይሆን? ቃልስ ይሄንን ነገር እውነት ያደርገው ይሆን? ቤሊን ችግር ይደርስባት ይሆን? እናንተም ግምታችሁን ሀሳብ አስተያየታችሁን ኮሜንት አስቀምጡልን። ይህ በእንዲህ እያለ እንግዲህ በአቋራጭ ደግሞ ይህ ዲናዬ መታገት ሌላ ሀሳብ አቶ አምነን ይህ ሰው ማን ሊሆን ይችላል? ከስር ከስሬ እየተከተለ እኔን ሊያጠፋኝ የተነሳ ሰው፣ እንዲሁም ደግሞ እናቴ እየደበቀችኝ ብዙ ነገር እንዳለ እየተረዳው ነው። ይህ ነገር ሁሉ እየተፈጠረ ያለው ነገር ዝም ብሎ ከመሬት ተነስቶ እየተፈጠረ ያለ ነገር አይደለም። በሌላ በኩል ወይዘሪት ጀሪ ያደረገች የነበረውን ነገር ከሙስጠፋ ጋር ያላትን ግንኙነት እየተነጋገሩ የነበረውን ነገር ካዳመጠች በኋላ ታዲያ ለጀሪ አሁንም የምፈልገውን ነገር በምላሹ እንድታደርግልኝ እፈልጋለሁ። 2 ባሎች እንዳሉሽ ከዚህ በፊት ከሙስጠፋ ጋር አብረሽ እንደነበርሽ እና አሁንም ደግሞ ከሱ ጋር እየቀጠልሽ እንደሆነ አንቺ ያመጣሽው ሰው እንደሆነ ደርሼበታለሁ በማለት ጀሪን የሚጥል ነገር አድርጋለች። እንግዲህ ሜርሲ ይህንን ሁሉ ሁለታቸውንም ጀሪንም እና ዛህራንም ከቤት የማስወጣት ሀሳቧ ባይሳካላትም እንዲሁም ወይዘሮ ሞርዚናን ከቤት ለማስወጣት ለማገት፣ ከቤት ለማባረር ሁሉ ነገር የኔ ብቻ ነው፣ እኔ ብቻ ነኝ የአቶ አምነን አክስት የዚህ ቤት ወራሽ እያለች ሁላቸውንም ለማባረር ጥረት እያደረገች ነበረ። ሜርሲ ከዛ ቤት የተፈጠረው ነገር በሙሉ እየመጣ የሚቀመጠው ሰው ያለምንም ምክንያት እንደማይቀመጥ እርግጠኛ ስለሆነች የቃል ከዛ ቤት መቀመጥ ለሷ ሌላ ነገር እንደሆነና እንዲሁም ደግሞ የሙስጠፋ ከዛ ቤት መቀመጥ የሷ መጥፊያ እንደሆነ በመጠራጠር ነገሮችን እንግዲህ እሷን በሌላ በኩል በአቋራጭ ወይዘሮ ሞርዚናን ለማጥፋት እያሰበች ነበረ። ታዲያ ሲፈንስ በአሁኑ ይህች ልጅ አብራት ከሜርሲ ጋር ትቀጥል ይሆን ወይስ ደግሞ ሜርሲን የሚጥል ነገር ነው? አብረን ሰራለን፣ አብረን እንሄድ፣ አብረን እንቀጥል እያለች ወጥመዷ ውስጥ እያስገባቻት ይሆን ወይስ ደግሞ የእውነት ከልቧ እየሰራች ይሆን? የልቧን ሸር ያደረገችውን ነገር ያመነችላት እንግዲህ ሜርሲን እጇ ውስጥ ለማስገባት ይሆናል ብለን እናምናለን። ሜርሲ በሌላ በኩል ሁላቸውንም ለመጣል ያሰበችው ነገር ይሳካላት ይሆን ወይስ ደግሞ በአቋራጭ ይህን ነገር ያሰበችው ነገር ሁሉ ሳይሳካላት ታደርገው ይሆን? ሲፈን ብቻዋን ዲናዬስ ምን ይሆን ለአቶ አምነን መልእክት ያስተላለፈችው? ዲናዬ ሊያጠፏት ሊጨርሷት ይሆን ወይስ ደግሞ የገንዘብ መደራደሪያ ይሆን የጠየቁት? እንግዲህ እናንተም ግምታችሁን ኮሜንት ስራ አስቀምጡልን እያልን የዛሬው ክፍል ይሄንን ይመስል ነበረ። ለቻናሉ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ቪዲዮውን ላይክ ማድረግ አትርሱ እያልን በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ